ቢኒያም እንግዲህ ከዛ ከማስቲክ አላማጩ አቤል እንግዲህ አምልጦ እሱንም ቀጥቅጦ ጥሎ ወደ ቤት እንግዲህ መጀመሪያ ሄደው ወደ ገንዬ ነበር። ለምን በሱ ምክንያት ገንዬ እንደታመመችና የእሱን መጥፋትና የእሱን እንደውም ህይወቱ ተወግዷል የሚለውን ሰምታ ራሷን እንደሳተች ስለሰማ ቅድሚያ በመጀመሪያ ሰዓት የተፈጠረውን ነገር ሁሉ ለመንገር ወደ ገንዬ ነበር ሄደው። ገኒ በህይወት አለም እንኳ እያሉ ቢነግሯትም ሙሉ ለሙሉ ጤናው አልተመለሰም ነበር። ሆኖም ግን ሄዶ እንደ ልማዷ ከፊት ለፊቷ ሆኖ ቁጭ ብሎ ስታየው ግን ሁሉ ነገሯ ለቀቃት። በዛን ጊዜም ዳግም ፍጥጥ ብሎ ተቆጥቶ ተኮስትሮ ነበር። እንደ ምንድነው ባጎቴ ላይ ያደረሰበት ይሄ አቤል እያለ ሲያየው የነበረው። እሷም እስኪ እንኳን በሰላም መጣህልኝ፣ ግን የተፈጠረውን ነገርና ይህን ነገር ያደረሰብህን ነገር በትክክል እንድትነግረኝ እፈልጋለሁ ስትል ጠየቀችው። እንግዲህ ያፌትም ደግሞ ታሪኩ ደውሎ አለቃ ያንተን ያክስት ልጅ እኮ ነው ቢኒን ያገተው ሲለው ከየትም አባቱ ግቡና አምጡልኝ፣ እኔ ምን ዋጋውን እሰጠዋለሁ፣ በእኔ ስራ ጣልቃ ምን አስገባው ብሎ ያፌትም ትዕዛዝ አስተላለፈ። ከዛም በኋላ እንግዲህ ያፌትም በእስር ቤት ሄዶ ሲጠየቅ እኔ በፍጹም ቢኒን ምንም ነገር አላደረኩትም፣ እናንተን ላግዛችሁ ከፈለጋችሁ ግን እገዛችኋለሁኝ፣ እንኳን አይደለም ከተቀበረ እንኳ ከቀብሩ ቢሆን ከቆፍሬ አውጥቼ አመጣላችኋለሁ። እኔ እሱን በፍጹም እምጎዳው አይደለሁም። አብሮ አደጌ ጓደኛዬ ወንድሜ ነው። የፈለገ ነገር ቢያደርግ እንኳ ለክፋት አሳልፌ አልሰጠውም። እሱ እንኳ አሁን እንደዚህ አሳልፎ እንድታሰር ቢያስደርገኝም ነበር ያለው። ከዛ በኋላ እንግዲህ ታሪኩ እንግዲህ አቤልን እየጎተቱ ሲያመጡለት አንገቱን ማጅራቱን ይዞ ያፌት ሲጣርጎ እየነቀነቀ አንተ ምን አባህቶህ ነው በምንዚህ ስራ ማንግባለ ሲለው ቶሎ ብሎ እሱ ጽዮን ሪከርዱን የቀረጸችውን እና እሱን ያፌትን ከጀርባ የወጋውን ያጠፋችለት መስሎት አይኔ እኮ ለአንተ አግዤ ነው፣ አንተ ወንድሜን እንዴት ያሳስረሃል ብዬ ነው፣ ቢኒያም እንዴት አንተን ይደፍረሃል ብዬ ነው፣ አንተን የማትደፈረውን ሰው እንዴት ደፈረው ብዬ ነው ቀድሜ እሱን ተናድጄ ያገትኩ ሲል ነበር የነገረው። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ሁልጊዜም ላይክ ሼር እያደረጋችሁ የምታበረታቱኝ ከልብ ነው ማመሰግነው። እንግዲህ ተወዳጁና አስተማሪው የሐረግ ድራማ እንደቀጠለ ነው። ቢኒያም እንግዲህ ከእገታ አምልጦ ወደ ገነት ቤት ሄዷል። ግን አሁን ደግሞ ጽዮንን እንግዲህ እሱ ያፌት ቢሰማ ጽዮን አንድ ነገር እንዳትሆን ጽዮን ናታልን የማደርግበትን የስቃይ እንትን በእሷ ነው ደስታዋን የማገኘው። እሷን አንድ ጭረት እንዲደርስባት አልፈልግም። እሷ ለእኔ ጌጤ አበባዬ ናት እያለ ነበር። ሆኖም ግን ኤፍራታ ደግሞ ምንድን ነው ይህ ነገር በናታልና በእሱ መካከል ያለው ዝምድና ማወቅ አለብኝ እያለች እንግዲህ የፀጉር ናሙናዎችን ይዛ ገንዘቡንም ከየት ላመጣ ነው ስትል እንግዲህ ናታል ገንዘቡን ልኮላት እንግዲህ ከዶክተር ጋር ቀጠሮ ይዛለች። ይህንን ስታደርግ እንግዲህ ደግሞ ያፌት ደግሞ በተለይ ጽዮንን እንደዚህ እያደረጋት መሆኑን የአክስቱ ልጅ ከሰማ ግን ጭራሹን ነው የሚያጠፋው፣ ደብዛውን ነው የሚያጠፋው። ለምን በጽዮን እንደማይደራደር ጽዮን አንድ ነገር እንዳይደርስባት እያለ ብዙ ጊዜ ደጋግሞ ተናግሯል። ወይዘሮ ትዝታ ደግሞ የጽዮንን የስራ ጉዳይ ተከታትላችሁ ወቁልኝ ናታንን ብቻ አይደለም ስትል እንግዲህ ተከታትለው ባገኙት ቁጥር አንድ ቡቲክ ተቀጥራ እንደምትሰራ አረጋግጠውላታል። በጣም ጥሩ፣ አሁን የእሷን አውቄያለሁ፣ እሱን ደግሞ አሁን በዚህ ስራ ውስጥ አስገባዋለሁ። ግን ሙሉ ለሙሉ ቦታ ጊዜ እንዳሰጡት ተስፋ የበላይ እንዳይሆን እፈልጋለሁ። ከስር ሆኖ እንዲሰራ አታደርጉታላችሁ። ፈቅጄለታለሁና ዛሬ መጥቶ ስራውን ይቀጥላል ስትል ነበር ያስተላለፈችው። እሱም እንግዲህ ናታል ስራ ተገኝቶልሃልና ሲባል ጮቤ እየረገጠ ነበር ሄደው እየነጠረ እየዘለለ እንግዲህ ቢኒያም እንኳ እስር ቤት እዛ ታስሮ
እዛ ታግቶ እየተሰቃየ እሱ ቶሎ ብሎ ለስራው ነበር ጮቤ እየረገጠ። ሆኖም ግን ከሄደ በኋላ ሲሰማ ይህ ስራ እኮ ከነ ያፌት ጋራ ተቀናቃኝ ሆነ በአንድ ጠረጴዛ ዙሪያ ልትገናኝ ነው ሲሉት በፍጹም እሱ ጋር ፊት ለፊት ሁኜ መገናኘት አልችልም። በተለይ እሱ እኮ ቤተሰቦችንም የመወዳትን የማፈቅራትንም ኤፍራታዬን የነጠቀኝ እና ቤቴንም ነጥቆኛል፣ የቤተሰቦችንም ቤት። በፍጹም ከሱ ጋር ስራ አጥቼ ዝም ብዬ ልቅር እንጂ ከሱ ጋር አልሰራም የሚል ወስኖ ነበር የተመለሰው። በዚህ ደግሞ ወይዘሮ ትዝታ በጣም ነበር የተናደዱት። እንግዳውማ ያገኛታል፣ ዝም በሉት፣ ልጄንም ከልጄ ከዚህ በኋላ ካጠገቧ እንዳይደርስ ሲሉ ነበር ያስጠነቀቁት። ጽዮን ደግሞ እንግዲህ ኤፍራታ ሂዳ ከቤዛ ብሩን የዲኤንኤ ምርመራውን ብር ይዛ ስትሄድ ልሸኝሽ እያለ ይዛ ስትወጣ እንግዲህ መንገድ ላይ ያፌት እንግዲህ ያክስቱን ልጅ ይዞ እያነቀ እየወዘወዘ ስታይ ደስ ነው ያላት። ለምን ብዙ ነገር አሰቃይቷታል። ከምትወደው ከሚወዳት ቢኒ ጋር አጣልቷታል። በተለይ ቢኒን በጣም ተወደዋለች። ቢኒ ለሁላቸውም ለናታልም፣ ለእሷም፣ ለገኒም ለሁሉም ሰው አለሁ። ለኤፍራታ መጎዳት የማይፈልግ አንደኛ የኤፍራታ የወንድሟ አጎት ነው፣ ሁለተኛ የናታል ጓደኛ ነው። ከዛ ደግሞ ይሄ ደግሞ ያፌት ደግሞ አሁን ወደፊት የጽዮን ወንድም ነው የሚሆነው። በዚህ መካከል ውስጥ ሁና ግን ይሄን አቤል እንደዚህ ማድረጉ በጣም ነበር ያናደዳትና ደግ አርጎታል። ሊወዝውዘው ይምታው እያለ ኤፍራታ ግን ምን ተፈጥሮ ነው እያለች ስለማታቅ ኤፍራታ ስላልነገሯት ምን ተፈጥሮ ነው ይሄ ነገር እያለች ነበር። እሱ እንደውም ኤፍራታ እኔ ሳልፈቅድላት የት ሄዳ ነው እያለ ሲበሳጭ የነበረውን ብስጭት እንደውም ረስቶት ወደ አቤል ቁጫኑን እየተወጣ ይመስላል ያፌት። በዚህም መካከል እንግዲህ ቢኒያም ራሱ ቁጭ ብሎ ከነገነት ጋር ትዝ ያለው ምንድን ነው፣ ጽዮን አንድ ጊዜ ከጉሊት ከገኒዬ ጋር ቁጭ ብሎ ሲያገኛት ሂዶ ሲከተላት፣ ሄሎ ውዴ እንዴት ነህ ደህና ነህ? አንድ እኮ እንቅፋት መንገዴ ላይ አጋጥሞኝ ያ እንቅፋት ደግሞ ሌሎችን እንዳይመታ ብዬ ዘወር ላርገው ብዬ ነው ዘገየሁብህ አይደለ እመጣለሁ ያለችውን ሲያስታውስ በጣም ተናደደ። ሙትቻ ቆሻሻ ደግሞ እሱ ነው ጽዮንን በፍጹም ጽዮንን ከኔ አይነጥቃትም ብሎ ደስታውን በራሱ ሞላ። ጽዮንም እንኳን በህይወት ኖረልኝ እንጂ ከዚህ በኋላ እሱ እኮ ለእኔ ብዙ ዋጋ ሰጥቶኛል። እኔ እንኳን በምረሳበት ሰዓት እኔ እንዳስታውስ ብሎ ለእኔ ብዙ ነገር ያደረገልኝ ነው። ስለዚህ አሁን በኋላ ከጽዮን ከእኔና ከቢኒ ፈጽሞ የሚለያየኝ የለም ብላለች። ያፌት ግን ይሄን ሲሰማ በጣም ነው የተናደደው። ያፌት ጽዮን ለቢኒም ሆነ ለአቤል አትገባም ባይ ነው። ለምን እህቱ እንደሆነ ስለሚያውቅ እህቱን ደስታዋን በራሱ ጊዜ እንጂ ከሱ ተቀናቃኝ ተጣዮች ጋራ እንድትጋባበት አይፈልግም። ጽዮን ግን የራሴ ውሳኔ የራሴ ነው ብላለች። ወደፊት እኔ ወንድምሽ ነኝ የሚለውን ስትሰማ ምን ሊፈጠር ይችላል ከያፌት ጋር የሚለው በጣም ከባድ ነገር ነው። እሺ ኤፍራታስ አሁን ከዶክተር ጋር ቀጠሮ ይዛለች። ከዶክተር ቀጠሮ ይዛ ወንድማማች ናቸው ብለው ቢነግሯት እውነት ለጽዮን ያፌት ወንድምሽ ነው እኮ ብላ ትነግራታለች ወይንስ ሚስጥር አድርጋ ደብቃት ይዘዋለች? ይህ ነገር በጣም ከባድ ነው። እሷ ግን ለምንድን ነው ይህንን ለማወቅ የፈለገችው የሚለው ነገር እንደገናስ እንዴት ነው ያፌትን አግብታ እንደገና ናታልን ወንድማማቾቹን እሷ ማግባቷ ሊቆጫታል ስታውቀው ወይንስ ምን ትል ይሆን? አሁን ከባድ አጣብቂኝ ውስጥ የገባችው ኤፋዬ ናት። በራሷ ጊዜ እንግዲህ የዲኤንኤን ምርመራ ብላ ሌላ ታሪክ ነገር ይዛ ልትመጣ ነው። ቤዛም እንግዲህ ሁሉ ነገር ረስታ ወደ አዲሱ ፍቅረኛዋ ህይወቷን አዘንብላለች። በቃ እሱ ደግሞ የነዛኞቹ ቤተሰብ መሆናቸውን እሷም እስካሁን አላወቀችም። ሉሊትም እዛ ሁና ነገሮችን እያጣቀሰች ዛሬም አላረፈችላቸውም። የሰማችውን ያየችውን እዛው የተጫኗት ሆዷ ላይ የተጫኗት ይመስል ትተነፋፍሳለች። ቤዛም አንቺ ሰው ዝም አትይም ወይ? አንደው መቼ ነው የምትስተካከዩ? ይላት ትላለች። ናቲም አንቺ ልጅ አሞሻል፣ ልጅሽን ቆርጠው ጥለውሻል ብዬ ብልሽ ምላስሽ መቆረጥን የቀረው ምንም ነገር አትናገሪ፣ ስላስታመምንሽ ማመስገን አለብሽ፣ አርፈሽ ተቀመጭ እያለ አፏፏን ይላታል። በጣም ያሳዝናል። እንግዲህ የነገው በተለይ የሚመጣው ፓርት በጣም አጓጊ ነው። የኤፍራታ ውጤት እንዲሁም ደግሞ ያፌት ናታልን ማነው አቤልን ይዞ መጨረሻ ምን እንደሚያደርገው የምናይበት
ናታልና ያፌት ደግሞ አንድ ላይ እንገናኛለን ብለው ያሉት እውነት ተሳክቶ አስገድደው ወይዘሮ ትዝታ ሄዶ ፊት ለፊት ይገናኝ ይሆን ወይንስ አልፈልግም እንዳለው ቀርቶ ቤት ውስጥ ቁጭ ሊሆን? ይሄ እሺ ቢኒስ ከዚህ በኋላ ለያፌት ያለው አመለካከትና ለአቤል ያለው አመለካከት ምን ሊሆን ይችላል? ቢኒ መቼም አቤልን እኔ ከዚህ በኋላ ዝም ይለዋል ብዬ አላስብም። አቤል ሲያንሰው ነው፣ ይገባዋል። ዝም ብሎ ከማያገባው ጥልቅ ብሎ በማያገባው ነገር ትራሱ ጊዜ ችግር አምጥቷል። ግን አንተ ሙትቻ ቆሻሻ አሳይሃለሁ ስላለው አሁን የሚያሳየው ይመስለኛል። ስለዚህ በጣም ቀጣዩ የሚመጣው ነገር ሁላችንም በጉጉት የሚያስጠብቀን ስለሆነ ሁላችሁም እንግዲህ ላይክ ሼር እያደረጋችሁ ተከታተሉ። ላለሁ በዚህ እሰናበታችኋለሁ።